የቡሬ የተቀናጀ አግሮ ኢንዱስትሪ ፓርክ ትልቅ የልማት አቅም በመሆኑ በሙሉ አቅም ወደ ስራ እንዲገባ በርብርብ ሊሰራ እንደሚገባ በምክትል ርዕሰ መስተዳድር ማዕረግ የከተማ ክላስተር አስተባባሪና የአማራ ክልል ከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድ ተናገሩ። የአማራ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን በቢሮ የተቀናጀ አግሮ ኢንዱስትሪ ፓርክ ውስጥ ከገቡ ባለሀብቶች ጋር ውይይት አካሂደዋል። አዲሱ ዳዊት ተጨማሪ አለው። በአማራ ክልል ከሚገኙ ኢንዱስትሪ ፓርኮች መካከል ቡሬ የተቀናጀ የአግሮ ኢንዱስትሪ ፓርክ አንዱ ነው። በአካባቢው ያለውን እምቅ የግብርና ምርት አቅም ታሳቢ በማድረግ የተቋቋመው አግሮ ኢንዱስትሪ ፓርኩ በቀጣይ በሚጠበቅበት ልክ ወደ ስራ ለመግባት የሚያስችል የውይይት መድረክ በፓርኩ ኢንቨስት እያደረጉ ካሉ ባለሀብቶች ጋር በአማራ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን አዘጋጅነት ተካሂዷል። አቶ ብርሃኑ ጣም ያለው የአማራ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን ኃላፊ ናቸው። ካሁን በፊት የጀመርናቸው ስራዎች ተጠናክሮ እንዲቀጥሉ ከማድረግ አንፃር እንዲሁም በጅምር ላይ ያላቸው ባለሀብቶች በተሟላ አቅም ወደ ስራ እንዲገቡ ከማድረግ አኳያ እንደዚሁ ፊት ለፊት ተገናኝቶ በስራዎቻችን ላይ መነጋገር አስፈላጊ ስለሆነ እናንተን ወደ ባህር ዳር ከመጥራት እኛ ወደዚህ መተን ከእናንተ ጋር ብንነጋገር ይሻላል በሚል መንገድ ስላለው ሁኔታ የምንነጋገርበት መድረክ ስለሆነ እንኳን በሰላም መጣችሁ በድጋሚ። በውይይቱ ላይ የተገኙት በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድ የቡሬ የተቀናጀ አግሮ ኢንዱስትሪ ፓርክ ትልቅ የልማት አቅም ነው ብለዋል። በመሆኑም በዚህ ልክ ፓርኩ በሙሉ አቅም ወደ ስራ እንዲገባ ማድረግ ከሁላችንም የሚጠበቅ የቤት ስራ ነው ብለዋል። የተለያዩ ችግሮች ምክንያት በሙሉ አቅሙ በሙሉ ያምራች የማምረት አቅሙ ወደ ስራ መግባት አልቻለም። ስለዚህ ይሄ የዛሬው መድረክ እነዚህ ጉዳዮች ላይ ተወያይተን ይሄንን ለመፍታት የሚያስችል የቀጣይ ስምሪት እንድንወስድ ነው ይሄ ምክክር መድረክ ያስፈልገው። በተለይ ከጥሬ ዕቃ ግብዓት ጋር ተያይዞ የሚነሳውን ችግር ለመቅረፍ የፓርኩ መጋቢ የሆኑ የሽግግር የግብርና ማዕከላት በዙሪያ ወረዳዎችና ዞኖች እየተገነቡ ነው ብለዋል። ይሄ የቡሬ የተቀናጀ አግሮ ኢንዱስትሪ ፓርክ ይሄንን በግብዓትነት ሊያግዙ የሚችሉ ወደ 7 የገጠር ትራንስፎርሜሽን ማዕከላትም እንደዚሁ በግንባታ ሂደት ናቸው። የሞጣ የአማኑኤል እንጅባራ ዳንግላ ቻግኒ ያሉት እነዚህ ተጠናቀዋል። ፍኖተ ሰላምና መራዊ ላይ ያለው በመጠናቀቅ ሂደት ላይ ናቸው እነዚህ የግብርና የገጠር ትራንስፎርሜሽን ማዕከላት። ስለዚህ እነዚህንም አጠናቆ እንደ ትልቅ አቅም አስቦ መስራት በጣም ተገቢ ነው። በኢንዱስትሪ ሚኒስቴር የአቅም ግንባታና የመሰረተ ልማት መሪ ስራ አስፈጻሚ አድማሱ ይፍሩ መንግስት ከህዳሴው ግድብ ቀጥሎ ከፍተኛ መዋለ ንዋይ እያፈሰሰ ያለው ኢንዱስትሪ ፓርኮች ላይ ስለመሆኑ ገልጸዋል። የቡሬ የተቀናጀ አግሮ ኢንዱስትሪ ፓርክም በዚህ ማዕቀፍ ተካቶ ከፍተኛ ድጋፍና ክትትል የሚደረግለት ነው ብለዋል። በቀጣይም መንግስት በተለይ ከኃይል አቅርቦት ጋር ተያይዞ በፓርኩ የሚነሳውን ችግር በጥቂት ወራት ውስጥ ለመቅረፍ በርብርብ እየተሰራ ነው ብለዋል። በደብረ ማርቆስ ቡሬ ድረስ የሚዘረጋው ሰብስቴሽን ኦሬዲ የሶስተኛ ወገን መሬት የማጽዳት ስራውን እየሰሩ ነው። የግንባታ ስራውንም የሚያከናውነው ኮንትራክተር ኮንትራክቱን ከመብራት ኃይል ጋር ከኢትዮጵያ መብራት ኃይል ጋር አድሶ እየሰራ ነው ያለው። ስለዚህ ያ ሰብስቴሽን ይገነባል፣ ፓወር ኢሹ አይሆንም ቡሬ ላይ ማለት ነው። በውይይት መድረኩ የተሳተፉ ባለሀብቶች በበኩላቸው ውይይቱ የፓርኩን አጠቃላይ ሁኔታ የተረዳንበት የልምድ ልውውጥ ያገኘንበትና ችግሮችን በጋራ ለመቅረፍ የጋራ መግባባት የተደረሰበት ስለመሆኑ ገልጸዋል። በልማታዊ ባለሀብቱ በኩል አሁን ያለው ዝግጁነት ስፔሻሊ እንደ ድርጅት የራሴን ድርጅት በወሰድ አሁን ያለንበት አቋም የተሰጠንን ቦታ ሙሉ በሙሉ ሼድ ግንባታ አጠናቀን የማሽን ግዢ ላይ ያለነው ኢንቨስታ ሼድ ተከራይተን የስንዴ ዱቄት ፋብሪካ በቀን 24 ቶን የሚፈጭ ማሽን ተከላ ላይ ነን ያለነው።